It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። አርሰናል ሻምፒዮን ሆኗል። አርሰናል ዋንጫ አንስቷል። እኔ በጭራሽ ልረሳቸው ከማልችላቸው ሞመንቶች መካከል ወይም ቅጽበቶች በዘንድሮ የውድድር ዓመት ልዩ ቦታ የምሰጠው ከአርሰናል ጋር የተያያዘ ጉዳይ ብለሽ የምትዩ ምንድን ነው? የዴክላን ራይስን ለእኔ ተይልኝ። እሺ በልመና ነው የሁሉም ሰው ሊሆን እንደሚችል አምናለሁ፣ ግን በልመና ልክ ነው። ግን ብዙ ደግሞ አሉ። ግን የዴክላን ራይስ የተለየ ነው ለኔ። ልክ ነው። አርሰናል ከማንቸስተር ሲቲ ጋር ተጫውቶ በማንቸስተር ሲቲ 2-1 በሆነ ውጤት ተሸንፎ ጨዋታው እንዳለቀ ጨዋታው እንዳበቃ ለቡድን ጓደኛው ለኦዴጋርድ አላለቀም ኢትስ ኖት ደን ብሎ ያንን ምክር መስጠት፣ ያ በካሜራ መቀረጹ፣ ትላንት ድሉ ሲመጣ ደግሞ ኢትስ ደን ብሎ ኢንስታግራም ላይ መጻፉ፣ በዲኤስቲቪ ሲታይ የአርሰናልን ሻምፒዮንነትና የሻምፒዮንነቱን ጉዞ ለማሳየት በተዘጋጀው አጭር ቪዲዮ ላይ እሷ ደጋግማ ትታይ ነበረ። በነገራችን ላይ የአርሰናል ደጋፊ ለሆኑ ሰዎች የተለየ ስሜት ይሰጣል ብዬ ማምነው ዲኤስቲቪ የቲቪያችን ኮርነሯ ላይ የመድፉን ምልክት አድርጎታል። ዛሬ አይተሽዋ? መድፉን አድርጎ ሻምፒዮን ብሎ 2025/26 ብሏል። እያከበሩት ነው አርሰናልን። በዚህ ስም በዚህ ሞገስ እየተጠራ ነው አርሰናል። ስለዚህ የዴክላን ራይስ ያንን መልእክት ያስተላለፍበትና ጠንካራ የሆነ አቅም፣ የአእምሮ አቅም እንዳለው ያሳየበትን አጋጣሚ እኔ ከሌሎች ሁሉም አጋጣሚዎች ቅድሚያ ሰጠዋለሁ። እንስማማና በሱ ሁለተኛ በዚህ እኔ ምስማማለሁ። በደንብ ነው ምስማማው። ግን ደግሞ ከዛ እኩል የምናስታውሳቸው በተለይም ሁኔታዎቹ በተፈጠሩ ጊዜ በጣም ተደንቀን ያወራንባቸው የተለያዩ አጋጣሚዎች እንዳሉ በደንብ የምናስታውስ ይመስለኛል። ከነዚህ የምናስታውሳቸው ጉዳዮች መካከል አንደኛው ኤቨርተንና አርሰናል ጨዋታቸውን ባደረጉበት ጊዜ የተፈጠረው ክስተት ነው እና ያኔ የአርሰናል ይህን ጨዋታ 2-0 ነበር ያሸነፈው። ማክስ ዶማን ተቀይሮ ገብቶ በጨዋታው ላይ ጎል ያገባበት እና በጣም የሚገርም ጨዋታ ነው የነበረው። ያኔ ሁኔታዎችን ስናነሳ ማስታውሰው አርሰናል በዚህ የውድድር ዓመት ዋንጫ ከበላ ከምናነሳቸው በጣም በትልቁ ከምንነጋገርባቸው ጉዳዮች መካከል አንደኛው ይሄ ድል ይሆናል ብለን ስንነጋገር ነበር። ምክንያቱም ልክ እንደነዚህ አይነት ድሎች አለቃ በቃ ከተባለ በኋላ የተፈጠሩ በጣም የሚገርሙ መነጋገሪያዎች አንድ ሻምፒዮን ቡድን በውድድር ዓመቱ ይኖረዋል እና ከነዛ መካከል አንደኛው ይሄ ነው ብለን ነበር እና አርቴታ ትልቅ ውሳኔ ነበር የወሰነው ማክስ ዶማንን ቀይሮ ባስገባበት በዚህ ጨዋታ ላይ። እንደገና ማክስ ዶማን ደግሞ በጣም ወጣት ተጫዋች ነው፣ የ16 ዓመት ወጣት ወይንም ገና ታዳጊ ተጫዋች ነው። በፕሪሚየር ሊጉ ጨዋታዎችንም ደግሞ ያደረገበትንም አጋጣሚና ልምዱንም ስታስበው ለእንደዚህ አይነት ወሳኝ ጨዋታ መጨረሻዎቹ ደቂቃዎች ላይ ይህንን ውሳኔ ወስኖ አርቴታ ወደ ሜዳ ማስገባቱ እና ውሳኔው ደግሞ ውጤታማ መሆኑ
የሚያስገርም ነበረ እና በተለይ ደግሞ ሁለተኛዋን ጎል ሲያስቆጥር በመልሶ ማጥቃት ማርቲኔሊ ያንን ኳስ ማክስ ዶማን እንዲያስቆጥር እንዴት ከለላ ያደርግ እንደነበር ለብቻው ነው ከራሱ ሜዳ ይዞ ሄዶ ያስቆጠረው ጎሉን እና ይሄ የሚረሳ አይመስለኝም። እኔም በጣም ብዙዎቻችን ልዩ ከምንላቸው የነበረውም የደስታ ስሜት ያን ቀን በጣም ልዩ ነበር። አንድም ማክስ ዶማን ጎል ስላስቆጠረና ብዙ ሪከርዶች ላይ ስሙ እንዲያያዝ ስለተደረገ፣ ሁለትም ደግሞ ስጋቶች ነበሩ። ኤቨርተን ያቻነት ጎል ለማግባት አሰብስፎ የነበረበት ነው ታስታውሽ ከሆነ እና ጌሙን የገደሉበት ነው። የአርቴታም ደስታ በጣም የተለየ ነበረ። እንግዲህ ይሄ ከቅርቡ አጋጣሚዎች መካከል አንደኛው ነው። ግን የመጀመሪያው ጨዋታ ማንቸስተር ሲቲና አርሰናል ያደረጉት የኤምሬትስ ስቴዲየም ጨዋታ ላይ ማርቲኔሊ ያገባው ያቻነት ጎል በጣም ከዘገየ በኋላ የገባ ጎል ነበር። ያንን ጨዋታ ማንቸስተር ሲቲ 1-0 በሆነ ውጤት ሊያሸንፍ ነበር ታስታውሱ ከሆነ እንደተጀመረ እንትና አገባ ሃላንድ። ከዛ በኋላ ሌትሊ አርሰናል አቻ የሚሆንበትን ጎል አገባና ከዛ ማንቸስተር ሲቲ በጣም ተጨንቆ ያየንበት ጨዋታ ላይ የማርቲኔሊ ያቺ መስከረም 21 2025 ላይ ያገባት ያቻነት ጎል ለማንቸስተር ሲቲ ዘንድሮ ከአርሰናል ጋር እንደማይላቀቁ መልእክት የተላለፈበት፣ ለአርሰናል ደግሞ ብርታት እንዲኖረው ያደረገበትን አጋጣሚ የሚያስታውሰን ይመስለኛል። እኔ ያው በጣም በዛ ጨዋታ ላይ አርቴታ የተወቀሰበት ነው አይደል? ይህንን ጨዋታ በደንብ ጥንቃቄ አበዛ፣ ማሸነፍ ይችል ነበረ ተብሎ አስተያየት የተሰጠበት ጨዋታ ነው። በጣም ደግሞ ማስታወሰው እዚህ ጨዋታ ላይ አንተ በተደጋጋሚ ታነሰዋል፣ እንደውም ፔፕ ጋርዲዮላ የሰጠው አስተያየት ነው። አምስተኛ ተከላካይ አስገብቶ ከስንት ጊዜ በኋላ አንዴ ከላከላው እና ብሎ አስተያየት የሰጠበት ጨዋታ ነው የነበረውና ምናስታውሰው ነው። ምናልባት አሁን ሰዎች ትንሽ ጊዜው ኋላ ላይ ራቅ ያለ ስለነበረ እንደ አሁን ልክ እንደ ኤቨርተን እንደ ራይስ አጋጣሚ ላይ ይነሳ ይችላል እንጂ በፕሪሚየር ሊጉ ግን ለአርሰናል ዋንጫ ማንሳት በጣም ወሳኝ ተብለው ከሚነገሩ ጨዋታ ሂደቶች መካከል አንደኛው እንደነበረ እኔም አስታውሳለሁ። እንደውም የሚቆጫቸው ነው ይሄኛው ጨዋታ ማሸነፍ ይችሉ ነበር ስለተባለ ነው። ሌላ ለማንሳት ደግሞ የኢዜም ሀትሪክ ቶትናም ላይ በጣም እሱን ቀን ልረሳው አልችልም። ደግሞ በጣም የገረመኝ ኢዜ በተከታታይ ጨዋታዎችን እየተሰለፈ አልነበረም። ያኔ አርቴታ ላይ ጥያቄ ይነሳ ነበር። ለምንድን ነው ሊያስቀምጠው ነው እንዲያመጣው ለምንድን ነው እድል የማይሰጠው ተብሎ በተደጋጋሚ የትችት አስተያየቶች ይቀርቡ ነበር። አንዳንዶቹ አርቴታ በኢዜን ባስገባበት ጨዋታ ላይ በተሰጠው እድል በደንብ ሳይጠቀም የቀረበት አጋጣሚ ተፈጥሮ ነበር ከዚህ ጨዋታ በፊት እና አንዳንድ ሰዎች አይ በተሰጠው አጋጣሚ እኮ ብዙም ሲጠቀም አላየነውም የሚል አስተያየት የሚሰጡ ነበር። እንደገና ከብዶታል ኢዜ በውድድር አመቱ ብዙ ጨዋታ ማድረግ አልለመደም። ምክንያቱም ክሪስታል ፓላስ በሚሳተፍባቸው ውድድሮች ላይ አንዳንድ ጊዜ ቶሎ ሊወጣ ይችላል፣ ግን የተወሰነ ጨዋታዎችን ነው በአንድ የውድድር አመት የሆነ አርሰናል እንደተጫወተው ብዙ ጨዋታ ሊጫወት አይችልም እና እዛ አዳፕቴሽን ውስጥ እስከሚገባ ድረስ መጠበቅ ለአርቴታ ግዴታው ነበር ተብሎ ይገለጻል በኢዜ ላይ። ከዛ ግን በቶተናም ጨዋታ ላይ ግን በጣም የሚገርም እንቅስቃሴ ነበር ያደረገው። ሌላ ደግሞ በጣም አስገራሚ የሚያስብለው ነገር አንደኛው ወደ አርሰናል ከመምጣቱ በፊት ወደ ቶትናም ሊሄድ በጣም የተወሰኑ በቃ ጊዜያት ብቻ ነበር የቀሩት እና ያንን ደግሞ በስተመጨረሻ ውሳኔ ከመወሰኑ በፊት ማይክል አርቴታ ጋር ደውሎ በቃ ትፈልገኛለህ ወይንስ አትፈልገኝም፣ ወደ ቶትናም ሊሄድ ነው የሚል ጥያቄ ሁሉ አቅርቦ የመጨረሻ ስምምነቶች ተደርገው ነው ወደ አርሰናል የመጣው ተብሎ ከጨዋታው በፊት ሲነገሩ ከነበሩ ታሪኮች መካከል አንደኛው የኢዜ እንደነበረ እናስታውሳለን። ግን የአርሰናልን ደጋፊዎች በተለየ የደስታ ስሜት ውስጥ ከከተቱ ጨዋታዎች መካከል አንደኛው ይሄ የሚጠቀስ ነው። አንደኛ ሀትሪክ ሰርቷል። ሁለተኛ አርሰናል ያው በዚህ የውድድር አመት በብዙ የጎል ልዩነት ጨዋታዎችን የሚያሸንፍበትም ሁኔታ በዝርዝር ምንጠቅሰው ነው፣ ወይንም በዝርዝር ማለቴ በቁጥር ምንጠቅሰው ነው። በተወሰነ የጎል ልዩነት ነው ጨዋታዎችን ሲያሸንፍ ያየ ነው። በዛ ጨዋታ ላይ ግን በጣም ጥሩ እንቅስቃሴ ያደረገበት
የነበረበት ነው ማለት ነው። ለማንኛውም ይሄንን አንተ ያነሳውንም አስታውሰዋል። ከዛ ውጪ ያው በአርሰናል በኩል የሆኑት ብቻ ሳይሆን በማንቸስተር ሲቲ በኩል ይሰሩ የነበሩ ስህተቶችም ለአርሰናል በጣም 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 ትልቅ የሆነ ጥቅም ያመጧሉ። የማንቸስተር ሲቲ ስህተቶች አይደለም። ለምሳሌ አንደኛው ከኤቨርተን ጋር የተደረገው ጨዋታ ላይ ማርክ ጊሄ የተሳሳተው ስህተት እና ያንን እንደውም ዋናው ተርኒንግ ፖይንት እሱ አይደለም እንዴ? ዋናው የሚባለው ተርኒንግ ፖይንት እኮ እሱ ነው ለእኔ። ማርክ ጊሄ የተሳሳተ፣ ከዛ በኋላ የተፈጠረውን ነገር ሁላችንም የምናስታውሰው ይመስለኛል። የኤቨርተን ተጫዋቾች የልብ ልብ ያገኙት ከዛ በኋላ ነው። ማንቸስተር ሲቲ የደረጃ ሰንጠረዡን መምራት ጀምሮ መልሶ ግን አርሰናል ደግሞ መሪነቱን የተረከበበት አጋጣሚ ሲፈጠር ያየ ነው። እንደዛች አይነት ተርኒንግ ፖይንት በዘንድሮ የውድድር ዓመት እኔ ተፈጥሮ ያየንም አይመስለኝም። ይቅርታ አድርጊልኝና ኤቨርተን 3 ማንቸስተር ሲቲ 3 ከሽንፈት ሄዳነበት ማንቸስተር ሲቲ አቻ ቢወጣም መጨረሻ ደቂቃ ላይ ያው ዶኩ ጎሉን አግብቶ ያም የነበረበት ነው። ግን ደግሞ ሌሎችም አሉ። አሁን እኔ በጣም ደግሞ ትልቅ መነጋገሪያ ርዕሰ ጉዳይ ሆኖ የነበረውን ነገርም በደንብ አድርጌ ነው ማስታውሰው። አርሰናልና ብራይተን የተጫወቱበትን ጨዋታ ማለት ነው። ይሄ የሁለቱ የአርሰናልና የብራይተን ጨዋታ፣ በጨዋታው ላይ አርሰናል 1-0 በሆነ ውጤት ነበረ ጨዋታውን ያሸነፈው። ከዛ በኋላ ግን የብራይተን አሰልጣኝ የተናገሩት ነገር ደግሞ በጣም በጣም የሚያስገርም እና ከዛም በኋላ ብዙ መገናኛ ብዙሃኖችም ትኩረት እንዲሰጡት የሆነበትም አጋጣሚ የተፈጠረበት ነው። አርሰናል የተጫወተውን አጫወት የተቹበት ነበረ። በደንብ አድርጌ ነው ማስታውሰው እና በፍጹም የኔ ተጫዋቾች በዚህ መንገድ ጨዋታውን እንዲያደርጉ አልፈቅድም፣ ይሄ ምንም መጫወት አይደለም እና አርሰናል በጣም ጊዜ ያባክናል። ለምሳሌ የቆሙ ኳሶችን ለመጠቀም በሚያደርገው እንቅስቃሴ ዴቪድ ራያ ከማንኛውም በረኛ በላይ ብዙ ደቂቃዎችን የሚወስድ ነው ኳስን መልሶ ለማስጀመር ብለው በትችት አስተያየት የሰጡበት ነው። በዛ ሁኔታም እንኳን ቢሆን ግን አርሰናል 1-0 በሆነ ውጤት ያሸነፈበት ነው። ያኔ የአርሰናል ደጋፊዎች ፕሪሚየር ሊጉን እናሸንፋለን የሚል ትልቅ አስተያየት የሰጡበት እንደነበረ በደንብ አድርጌ ነው ማስታውሰው። ለመጀመሪያ ጊዜ እንደውም የአርሰናል ደጋፊዎች በዘንድሮ የውድድር ዓመት ይህንን ዋንጫ እናነሳለን፣ ማሸነፋችን ነው፣ ሻምፒዮን መሆናችን ነው የሚል ዝማሬ ያሰሙበት እና በቡድናቸው ላይ ያላቸውን መተማመን የገለጹበት የመጀመሪያ አጋጣሚ ነበር። ግን ከዛ በኋላ ትልቅ አጀንዳ ነበር። እንደውም በኦፕታ ሁሉ ሳይቀር በፕሪሚየር ሊጉ የኳስን መልሶ በማስጀመር ሂደት ላይ ማን ነው ብዙ ጊዜ የሚፈጀው? እንደተባለው አርሰናል ነው። በግብ ጠባቂስ ውዝግብ የተነሳበት በግብ ጠባቂስ በኩል ራያ ነው መልሶ ኳስ ከቆመ በኋላ መልሶ ለማስጀመር ብዙ ደቂቃዎችን የሚወስደው ተብሎ ተጠይቆ በዛ ላይ የቁጥር መረጃዎች ሁሉ ሲወጡ እንደነበረ አስታውሳለሁ። ግን ጠንከር ያለ አስተያየት የሰጡበት ነበር እና ይህም አርሰናል የውድድር ዓመቱን ሲያሳልፍ ከነበሩ ትልልቅ የመነጋገሪያ አጀንዳዎች መካከልና ድሎች መካከል አንደኛው ብራይተንን 1-0 በሆነ ውጤት ያሸነፈበት እንደሆነ በደንብ የምናስታውሰው ይመስለኛል። አድማጮቻችንም ይህንን አይረሱትም። አይረሱትም። ግን በዚሁ አጋጣሚ እኛ የምናነሳቸው እንደተጠበቁ ሆነው እነሱም ደግሞ እንደዚህ መቼም በዚህ ዋንጫ የማሸነፍ ሂደት ውስጥ ልረሳቸው አልችልም የሚሏቸውን እንደነዚህ ያሉ ሞመንቶች መንገራቸውን ቢቀጥሉ በጣም ደስ ይለኛል። ልክ ነው። እና ይሄኛው ጨዋታ ሌላ ደግሞ የሚያስገርመው አርሰናል ይህንን ጨዋታ 1-0 በሆነ ውጤት ካሸነፈ በኋላ ማንቸስተር ሲቲ ከኖቲንጋም ፎረስት ጋር ጨዋታውን ያደርግ ነበር እና ማንቸስተር ሲቲ ደግሞ ነጥብ ተጋርቶ ጨዋታውን የጨረሰበት ሆነ እና በአርሰናልና በማንቸስተር ሲቲ መካከል ያለው የነጥብ ልዩነት ወደ 7 ከፍ ያለበት በፕሪሚየር ሊግ የደረጃ ሰንጠረዥ ያንን የነጥብ ልዩነት የተፈጠረበት ነው የነበረውና ወሳኝ ከሚባሉ
ድሎች እና ጨዋታዎች አጋጣሚዎች መካከል በዚህ የውድድር ዓመት አንድ የሚጠቀሰው ይሄም ይመስለኛል። እነዚህ እንግዲህ አይረሴ ከምንላቸው 2025/26 ላይ ካስተዋል ናቸው አርሰናል ዋንጫ ለማንሳት እየገሰገሰ በነበረበት ጊዜ ካስተዋል ናቸው ጉዳዮች መካከል የተወሰኑትን እያነሳን ነው። ደግሞ ሌላ በትልቁ የምንነጋገርበት ነገር የአርሰናል ጊዜ አሁን ነው። እንግዲህ የአርሰናል ጊዜ አሁን ነው ማለት አንድም ማሸነፍ ስለጀመረ ነው። ማሸነፍ ከመጀመርሽ በፊት በተደጋጋሚ ያደረግሻቸው ሙከራዎች ስላልተሳኩ ወይም ሳይሳኩ ስለቆዩ የእችላለሁን መንፈስ ቶሎ መላበስ በጣም አስቸጋሪ እና ፈታኝ ሊሆን ይችላል። የችላለሁ ያደርገዋለሁ አይነት ስሜት ላይ መገኘት ግን አሁን ተቻለ። አሁን አርሰናል ሻምፒዮን ነው። ለአርሰናል ተጫዋቾች ማሸነፍ ስለመቻል ልትመክራቸው አትችይም። ቴስት አደረጉት። መድገም የሚፈልግ አይነት ጣዕም ነው ይሄ ደግሞ ድል። የእውነት ለመናገር አንዳንዴ ማሸነፍ ሱስ የሚያስይዝ ይመስለኛል። ሃላንድ ተቆጣ እኮ ትላንት አይተሽ ከሆነ አላውቅም። ሃላንድ ተቆጣ። ኖ ኖ ኖ ኖ ኖ ኖ እንደዚህ መሆን የለበትም እንደዚህ መዝለቅ የለብንም ብሎ ምን እንዳለ አይተሽዋል። 2 ዓመት ሆነን እኮ ዋንጫ ሳናሸንፋል። የፕሪሚየር ሊጉን ዋንጫ አምና ሊቨርፑል ነው፣ ዘንድሮ ደግሞ አርሰናል ነው ዋንጫውን የወሰደባቸው። ስለዚህ እንዲህ ባለ መንገድማ ነገሩ መቀጠል የለበትም የሚል አቋም ላይ መሆኑን አሳየ። ይሄንን አይነት ስሜት ውስጥ መግባታቸው የሚቀር አይመስለኝም የአርሰናል ተጫዋቾችን። ስለዚህ ወደ በለጠ ማሸነፍ ይንደረደራሉ እንጂ ከዚህ በኋላ ጎታች አይሆንም። ይሄን ያህል ጊዜ አላሸነፉም እነሱ እንደዚህ ናቸው፣ መጀመር እንጂ መጨረስ አይችሉም፣ እንደ ቁም ነገር አለመታየት። እንዴት ፔንፉል እኮ ነው። ሞሪኒዮ የሚናገረውን ነገር ሰምተሽ አለመረበሽ ወይም አለመናደድ ወይም አለማዘንና ቀር አለመሰኘት የምትችይ አይመስለኝም። በተለይ እዛ ውስጥ ሚና እንዳለው ሰው ራስሽን ስታስቢው ማለት ነው። የአርሰናል ተጫዋች ሆነሽ የአርሰናል አሰልጣኝ ሆነሽ ስታስቢው አንዱ ይሄ ነው። ሁለተኛው የእንግሊዝ ሊግ ላይ ጉልቤ ሆኖ የቆየው ጋርዲዮላ በቃኝ ብሏል ወይም በቃው ተብሏል። እኔ እንደውም ትናንትና ትንሽ ግር ያለኝ ጨዋታውን ካለቀ በኋላ አረጋግጦ እንዲነግራቸው ሲፈልጉ እሱ አልፈለገም። ሀሳቡን ሊቀይር ይሆን? ትናንትና ስቴዲየም ውስጥ የሚዘመር ነበር 1 ዓመትም ቢሆን ከኛ ጋር ቆየ የሚል ጽሁፎችም እንድናይ ይደረግ ነበር። በወረቀትም ቢሆን ጽፈው አትሂድብን ሲሉት ምናምን እያየን ነበር። እና እኔ እንጃ አሁን እነዚህ ነገሮች ተደማምረው የአርሰናል ጊዜ የዘንድሮ ብቻ ሳይሆን የመጪዎቹስ አይደለም ወይ? እዚህ ላይ እንደገና ምን ትጀምሪበታለሽ? በታሪኩ አሸንፎት አድርጎት የማያውቀውን የአውሮፓ ቻምፒዮንስ ሊግን ዋንጫ ሊያሸንፍ የሚችልበትም እድል ደግሞ እየተፈጠረ ነው። ቡዳፔስት ላይ ፒኤስጂን ማሸነፍ ነው። ሌላ ምንም የሚጠበቅበት ነገር የለም። ገብቶሽ? ከባድ ነው። ሁለት የውድድር ዓመቱን ዋንጫ ለማንሳት አርሰናል አሁን የሚጠበቅበት የፓሪስ ሰን ዠርመንና እሱን የአርሰናልን ጨዋታ የሻምፒየንስ ሊጉን የዋንጫ ጨዋታ ማሸነፍ ነው። እንደውም ትላንትና አንድ የደጋፊዎች ስጋት ያየሁት በጣም ሰለብሬት ሲያደርጉ ነበረ አይደለ የአርሰናል ተጫዋቾች እና እንደዚህ ትንሽ ወጣ ያለ ሰለብሬት ገና ጉዳይ እኮ አለብን የስስት አይነት ነገር ቀሪ ስራ እኮ አለብን የሚል አስተያየቶችም ነበሩ። ግን ይሄኛውን በቃ በደንብ ሰለብሬት ማድረግ አለባቸው። ምናልባት ደግሞ የፕሪሚየር ሊጉን ዋንጫ አርሰናል ማንሳቱ የሻምፒየንስ ሊግ ዋንጫንም ደግሞ እናነሳለን የሚለውን በራስ የመተማመን ስሜት በደጋፊዎቻቸውም እንደዚሁም ደግሞ በተጫዋቾቹም ላይ ሊያሳድር ይችላል። የበለጠ ሞቲቬት ሊያደርጋቸው ይችላል። ይበልጥ ጊዜውን የራሳቸው ለማድረግ ያንንም ደግሞ ጨዋታ ማሸነፍ አለባቸው ነው። እንደውም አንድ ልጅ ሲያስቀኝ የነበረው ሻምፓኝ የረጩ ከዛ ሻምፓኙን ደግሞ እየተጎነጩ ምናምን ይታይ ነበር። ኧረ ለፒኤስጂ ጨዋታ እኮ እንደሱ እኮ እስከዛማ አይቆይም። ግን ያው የስጋቱን መጠን ነው የሚያሳየ። እናም ደግሞ ያው ጉጉቱን ነው የሚያሳየው። ግን ብዙ ነገሮች ነበሩት የአርሰናል የውድድር ዓመት ላይ አርሰናል ራሱ ላይ ከአጨዋወትም
እንደዚሁም ደግሞ ከሚከተላቸው ሂደቶችም ከአርሰናል ከአርቴታም አንጻር የሚተቹ ነገሮች እንዳሉ ሆነው ግን ደግሞ ጨዋታዎችን እየመዘዝን ስናወጣ ማንረሳቸው ጨዋታዎች አሉ። አርሰናል ዋንጫ እንዲያነሳ ምክንያት የሆኑ ተብሎ የሚጠቀሱትን ነው እያየን የነበረው። ሌላ ያው የቅርብ ጊዜ ስለሆነ ብዙም አድማጮቻችን አይረሱትም፣ ግን ጠቅሶ ለማለፍ ያክል የዌስትሃሙ ጨዋታ ነው። የዚህ አይደለ የዌስትሃሙ ጨዋታ ላይ ብዙ የሚገርሙ ነገሮች ነው የነበሩት። የዴቪድ ራያ ሴቭ ፈርናንዴዝ የሞከረው ያዳነበት መቼም በጣም ትልቅ አስተዋጽኦ የነበረው ነው። ጨዋታውን አርሰናል 1-0 በሆነ ውጤት አሸንፎ እንዲወጣ ያደረገ ነው። እንደገና የአርሰናል ደጋፊዎች መቼም ከአእምሮዬ አይጠፋም ብለው አርሰናል ላይ ጎል ከተቆጠረ በኋላ በቫር አማካኝነት ጉዳዩ ታይቶ 4 ደቂቃ እንደዚህ አካባቢ ቆይቶ ከዛ በኋላ ነው በስቴዲየም ውስጥ ጥፋት እንደሆነና ጎሉ እንደማይቆጠር እንደተሻረ ሲነገር ያችን ድምጽ መቼም ማረሳትም ብለው መቼም ብለው ብዙ የአርሰናል ደጋፊዎችም ሀሳባቸውን የገለጹበት ነው። ይሄም ለአርሰናል እዚህ መድረስ ወይም ዋንጫ ማንሳት ትልቅ አስተዋጽኦ እንዳለው ብዙ ሰዎች ተማምነው ይናገራሉ። ሌላ መረሳት የሌለበት አርሰናል በርንሌን 1-0 ያሸነፈበት የትናንትና ምሽት ጨዋታ እና የሰኞ ምሽት ጨዋታ እንደዚሁም ደግሞ ትላንትና የበርንመዝና የማንቸስተር ሲቲ አቻ ውጤት በቃ አርሰናል ሻምፒዮን መሆኑን እንዲያረጋግጥ ያደረገው ውጤት በዚህ ጉዞ ውስጥ የማይረሱና ትልቅ አስተዋጽኦ የነበራቸው ጨዋታዎች ናቸው። ዛሬን ያሸነፈው አርሰናል ነገንም የራሱ ሊያደርግ እየተንደረደረ ነው። በነገራችን ላይ አሁን በዚህ አሻግሬ ሳይ አቤ የሆነ ነገር አሳየኝ። አበበ ባልቻ ይኸው አሁን ዘኪም ወደ ላይ ያደርገዋል። ኤርገንዶ ትሬድ ኤንድ ኢንዱስትሪ የላከው ስጦታ ደርሷል። በጣም አሪፍ ነው። በጣም ያምራል። ሎጎ ራሱ እንዲደምቆ እንደወጣ ያርሰናል። መድፉ ራሱ የተቀባበለ ነው እንዳይባርቅብ። ኤርገንዶን በጣም አድርገን እናመሰግናለን። ይኸው በዚሁ በራሱ በደስታችሁ ቀን ልክ ደስ እንዳላችሁ የምትዘረጉት ልክ ደስ እንዳላችሁ የምትጠቀሙበት ስጦታ አሁን ስቱዲዮ ደርሷል። የአርሰናል ጊዜ የአርሰናል ሻምፒዮንነት ይታወስ ዘንድ ማስታወሻ እንዲሆናችሁ ደግሞም ጤናን ለመጠበቅ በተለያዩ አጋጣሚዎችና ምክንያቶች ደስ ብሏችሁ የምትጠቀሙበትን ስጦታ የአርሰናልን ሎጎ አድርጎ ኤርገንዶ ትሬድ ኤንድ ኢንዱስትሪ የሸገር ስፖርት ታላቅ ቤተሰብ ልኳል። ደርሶናል። በጣም እናመሰግናለን። በጣም ያምራል ደግሞ ከውበት ጋራ ነው። በጣም እናመሰግናለን። ይሄ ለአርሰናል ደጋፊዎች እንኳን ደስ አላችሁ፣ ደስታችሁን ለመጋራት ከኤርገንዶ የቀረበው ትልቅ ስጦታ ነው። በጣም እናመሰግናለን። እኛም ደግሞ ከአድማጮቻችን ጋራ በዚህ ስጦታ የምንገናኝ መሆኑ የበለጠ ደስታ ይፈጥርብናል። አሁንም መልካም ጊዜ በያላችሁበት ይሆንላችሁ እንላለን። አብራችሁን ቆዩ እንላለን። እንመለሳለን።